በጌታ በጥፊ እንዳልሽ እንዴ አንቺ ነበር ልጅ ላይ ይቻላል ሰም ስማ ተነስና ሂድ እኔ እሄዳለሁ ኦኬ ሂድ ተነስና ሂድ በተረጋጋ ቁጭ በልና ልሂድ ተነስና ሂድ አሁን ሂድ ተነስና ሂድ ተነስና ሂድ ና ውጣሽ ውጣ ማን ስለሆነ ነው አንቺ ማን ስለሆነ ነው ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ዛሬ ጓደኛዬን ሀብቴን ምሳ ልጋብዝ ወደ ቤት ጠርቻለሁ። የቤት ምሳ በቃ የሌለ ነገር የለም ሰርቼ ጋብዣለሁ። ቤትና ብዬ ደውዬለታለሁ እና ሰሞኑን እየተካሄደ ያለው ነገር እያያችሁት ነው። እንግዲህ ባርች ደግሞ ከእኔ ከልጁ ጋር ከተገናኘው በኋላ ቤት ማታ ጧት ከዛት መምጣት ጀምሯል። የሚገርማችሁ ነገር ቼክ እያደረገ ነው ማለት ነው። በጣም እየተከታተለኝ ነው በጣም ማለት ነው። ድሮ እኔ ብቻዬን ሲኖር ይሄ ልጅ ሳላገኝ በፊት ብቻዬን እዚህ ቤት ውስጥ ሲኖር አይመጣም ጭራሽ እዛው ከሴት ጋር ነው የሚሆነው ታውቃላችሁ እናንተም። እና ደግሞ ዛሬ ላይ ሰው ተገኘልኝና ተቃጥሎ ልሞት ነው ያለው እና ቤት ይመጣል። ቤት ያለው ነገር ቼክ ምናምን አድርጎ ነው የሚሄደው። ወይ እኔ የኔ ጤንነት አሳስቦት አይደለም እሺስ የሚመጣው ይሄ ሶፋ ምናምን ቤት ውስጥ ያለው ነገር እንዴት ነው ይዛ ጠፋች ወጣለች ወይ እቃይ አለ የለም ብሎ ነው ለማየት ቼክ ለማድረግ የሚመጣው ማለት ነው። እና ቢያንስ ለኔ አዝኖ ቢያዝንልኝ ቢያንስ እኮ የኔ ልጅ ነው በሆዷ የያዘችው ብሎ ቢያስብ ኖሮ ጁስ ነገር ሙዝ ነገር ምናምን ይዞ ይመጣ ነበር። እንደውም ከኔ ጋር አያወራም። በርግጥ አናወራ መጥቶ ይመጣና ቁልፍ አለው የራሱ ቁልፍ አለው የግቢ ከዛ ይገባና ቤት ያለው ነገር ዝም ብሎ ውሃም አይጠጣም ቤት ገብቶ ማለት ነው። እና ቼክ አድርጎ ይወጣል ይሄዳል። እና ዛሬ እንግዲህ እሱ ምሳ ሰዓት እንደምመጣ አውቃለሁ። ይመጣል መሰለኝ ያው ትላንትም ከትላንት ወዲያ ምናምን ስለመጣ አሁን ጧትም ቁርሱ ሰዓት መጥቶ ነው ሄደው መጥቶ ቤቱን ቼክ አድርጎ ነው ሄደው። እንግዲህ ይሄ ቤት ሰጥቶኛል። ይሄ ቤት የኔ ቤት ነው ገባችሁ? በቃ የኔ ቤት ነው ደግሞ የልጁ ቤት ነው። እና ሀብቴ እንዳያችሁት ነው እንግዲህ በጣም ጥሩ ሰው ነው። ሰውን አክባሪ ነው። አይናገርም ምን አይል። ባርችን ያው ታውቁታላችሁ ከድሮም ጀምሮ ያው እሱ ችኩል ስለሆነ ሰው ላይ አፉን ይከፍታል። ዝም ብሎ በቃ የሚያወራውን አያውቅም። እና ዛሬ እንግዲህ ያው ምን አስበሽ ነው ልትሉ ትችላላችሁ። ባርች እንደሚመጣ አውቀሽ ለምንድን ነው ይሄ ልጅ ቤት የጠራሽው ልትሉ ትችላላችሁ። ግን ያው የደረሰበት ሰው ነው የሚያውቀው ህመሙን ማለት ነው። እኔ ላይ ስደርስ እሱ ላይ ስደርስ እንደዛው እኔ ላይ እሱ ያደረሰብኝ ነገር አለ ብዙ ነገር ታውቃላችሁ። እንደዛው ያማል በጣም ነው የሚያመው። እና ደግሞ ህመሙ ምን ኃይል እንደሆነ እኔ ደግሞ በዚህ ሰዓት በቃ ትሪት የሚያደርገኝ ሰው ነው የሚያስፈልገኝ ታውቃላችሁ። እና ደግሞ ይሄው ሰውነቴም እየጨመረ ትንሽ ሆዴንም ከፍ እያለ እየጨመረ ነው የሚሄደው። እና ይሄ ባለሙያ ነው። ዛሬ ደግሞ አሞኛል። ዝም ብሎ ያመመኝ ነው ታውቃላችሁ። ስሜቱ ምን እንደሆነ አልገባኝም። ግን ራስ ምታት ምናምን ያደክመኛል ምን ይለኛል በጣም እኔ እንጃ ምን ሊፈጠር እንደሆነ አላቅም። ብቻ እግዚአብሔር ያለው ነው የሚሆነው። እና ብቻዬን ይሄ የሚያክል ቤት ውስጥ እንግዲህ ብቻዬን ነው የምኖረው። እግዚአብሔር ይመስገን እስከዛሬ ምንም ነገር በቃ ሌባም አልተዳፈረም። ደሞ በቃ የደረሰብኝ ነገር የለም። እዚህ ቤት ብቻዬን ሙሉ ግቢ ብቻዬን እያለሁ ማለት ነው። እና እግዚአብሔር ጠብቆኝ ነው እዚህ ድረስ የደረስኩኝ። የእግዚአብሔር ስም የተባረከው። እና ዛሬ እንግዲህ ከመጣም ይምጣ ባርች ማለት ነው። እኛ ቁጭ ብለን ያለን ከመጣም ይምጣ አይመለከተኝም። ምክንያቱም አሁን መጀመሪያ ይቅርታ አድርጉልኝ ቶሎ የምትፈርዱ ሰዎች አላችሁ።
አንቺ ባለጌ ብላችሁ በቃ አፋችሁ ሙከፍቱ ሰዎች አላችሁ አውቃለሁ። ግን አትፍረዱ። መሆንም ስላለበት ነው ይሄን ነገር እያደረካለው። ገባችሁ? መሆን አለበት። ምክንያቱም እሱ ያቆሰለኝን ቁስል እኔ ምንም በበድለው ምንም ባረገው ባርችን ማለት ነው ምንም ባደርገው ራሱ የለም። ሰው እኮ ከነፍስ ገዳይ ጋር ራሱ እኮ ይታረቃል። ከነፍስ ገዳይም ጋር እኮ ከትንሽ ጊዜ በኋላ እኮ በፍቅር በሰላም ይኖራል። ግን እሱ ልጅ ወዳለው እንዲነኝ የሚለው ሁሉ ወሬ ነው። ልጅ ቢወድ ኖሮ ወደ እኔ ይመለስ ነበር። እሱ ቢመለስ ራሱ እኔ ባለፈውም ነግሬያቸዋለሁ አልቀበለው። ምክንያቱም በሽታ ይዞብኝ ቢመጣስ የትም ሲዞር የትም እያያችሁት ነው። እንግዲህ እሱ በጣም እየተጨማለቀ ነው ያለው። እኔ እግዚአብሔር ይመስገን እስከዛሬ ያው እኔ አላቅም ብቻ የደረሰብኝ ነገር የለም። እኔ እንደማውቀው ከሆነ ግን የሰው አመለካከት ሌላ ነው። ሰው በጣም የሆነ ነገር አሁን መንገድ ላይ ሰላም ያልኩትን ሰው ራሱ ከሱ ጋር ነች ዛሬ ከሱ ጋር ነው ያደረችው ምናምን ብሎ ወዲያው የሚወስኑና የሚያጠፉ ሰዎች አሉ ብዙ ማለት ነው። እና ምንድነው ያው ሁላችንም ውስጣችን የምናውቀው እናንተና ፈጣሪ ብቻ ነው የሚያውቀው፣ የውስጥ አምላክ ማለት ነው። እግዚአብሔር ልብን ያያል፣ ሰው ግን ፊትን ነው የሚያየው። እና ብዙ ነገር አለ በህይወት እስካላችሁ ድረስ ማለት ነው። እና አትብረዱብኝ፣ እኔ ላይ እንድታዝኑልኝ አልፈልግም። እናንተ ደግሞ ሁሌ ቤተሰቦቼ ሁሌ እኔ ደስተኛ ሆኜ እንደምኖር ነው የምትፈልጉት አውቃለሁ። እና በቃ አሁን ላይ በጣም በቃ ትሪት የሚያደርገኝ ሰው በቃ የሚመክረኝ ጥሩ ሰው የተማረ ሰው። እርግጥ ከልጁ ጋር ፍቅር የሚባል ነገር አልጀመርንም፣ ግን እሱ ወንድ ልጅ አይደለ ዝም ብሎ ይገባኛል የሆነ ነገሩ ማለት ነው። እና ያው እግዚአብሔር ያለው ነው የሚሆነው። ምን እንደሚፈጠር አላቅም ከዚህ በኋላ። ግን ምንድነው የሺ ተበላሽተሻል፣ የሺ እንድድሮ አይደለሽም፣ የድሮ የሽን መልሺ፣ የድሮ የሺ ሁኚ። ግቢ እየተንኳኳ ነው መሰለኝ፣ መጥቷል መሰለኝ። ያው ሳቀርብ ምናምን ነው መጥቷል መሰለኝ። ሀብቴ መጥቷል። እስቲ ተከተሉ። መጣው ዋው ሀብቴ ደህና ነህ? እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነህ? ሁሉ ሰላም? ደህና ነኝ አለ። ደህና ነኝ ና እግዚአብሔር ይመስገን። ፀሐዩ አዎ እኮ ሁሉ ሰላም። ስራ ና ጫማህን አታውል ቀረጥ። ኧረ ችግር የለውም እኮ ይቀዘቅዛል ቤቱ። ና ና ቁጭ በል። ደህና ነኝ እግዚአብሔር ይመስገን። ሰላም ነው? ዝም ብሎ ምን እንደሆነ አላውቅም ነው። ራሴን በጣም ዛሬ እያመመኝ ነው። ይሄ ዊግም አይመስለኝም ግን ቅባት ምናምን እየተቀባው ነው ቅቤ ምናምን። ግን ምን እንደሆነ ስሜቱ ያው ሊገባኝ አልቻለም ለራሴ ራሱ። ልጅሽ እንዴ ነው? ደህና ነው? አድጓል። ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። አንተ ደህና ነህ? ዛሬ እንግዲህ ብቻ ምን ይሻላል? ራስ ምታት አለሽ? ምንድን ነው? ራስ ምታት ዝም ብሎ አልተጨነኩም። በጣም ደህና ነኝ። ግን ፀጉርሽ በጣም እኮ ነው። ሶስት ቀን ላይ የተሰራሽ? አንድ ሰዓት ምሳ አላቀርባ። ችግር የለም። እኔ ከወልቼ ነው የመጣሁት። አንቺ ራሱ ታሚኝ ስትይ እንኳን ነው የመጣሁት። አይ አዎ ጠገብኩት
ብዙም አንቺ ልጅ ነው እንዴ? ያይ እኔማ ትንሽ ፈራው ታውቃለህ። ብቻዬን አይደለሁ ያለሁት ቤት ውስጥ ሰውም ግቢ ውስጥ ስለሌለ ምናምን የሆነ ህመም ሲሰማኝ ፈራሁኝና ለዛ ነው የጠራው። በዛም ደግሞ ምሳ በልተህ እንድትሄድ ነበረ እና ባልቻለኝ ቆጣ ግቢ ያለሁት ብቻ ቢያንስ እኮ ሞዬን ብትቀምስ እኮ ደስ ይለኛል። ያክል ቤት ውስጥ ብቻሽን መኖርሽ ባይዘ እረሳም ያስፈራል እኮ ልጃችን ነው ይመጣል። በቅርብ ሲመጣ በቃ ቤቱን ልጅ በልጅ እናረጋለን። እዚህ ቤት ውስጥ ሲሯሯጥ ምን ሲል እንኖራለን ማለት ነው አይደል? እና አለው ይመስገን ታዲያ ቢያንስ አንቺን ላብላልሽ ባልበላ ራሱ አንቺን ላብላልሽ። እሺ እንበላለንና ቡና ትጠጣለህ? ቡና ብዙም ሱስ የለኝም፣ ግን ከምሳ በኋላ ባይዘም ማልሆነው ነገር የለም አይደል? አንቺ ዘይ ማልሆነው ነገር አፈላለሁ። ያው እንግዲህ የሚያክል ቤት እሱ ትቶኝ ጥሎኝ ሲሄድ ያው ብቻዬን ነኝ ያለሁት። ያው እግዚአብሔር ይመስገን ምንም እስከዛሬ የደረሰብኝ ነገር የለም። ብቻ አሪፍ ነው። እግዚአብሔር አለ። ያው ሰው ባይኖረኝም እግዚአብሔር አለ። እግዚአብሔር ደግሞ ሰውም ሰጥቶኛል። ደስ ይላል በጣም። እሺ ማለት ባሪክ የሚባለው ሰውዬው መተው አያውቅም? ባለፈው እዚህ ሲጮህ አልነበረም? ሚስት እያለ መተው አያውቅም ቤት? እሱ እኮ ዝም ብሎ እኮ ነው እዛ ሰው ሲያገኝ ምናምን ያሽቃብጣል እንጂ አሁን እኔንም ቢፈልገኝ ደግሞ ልጁም የኔ ነው ብሎ ቢያምን እና ቤት ቢመጣ ራሱ አንዳንዴ ያው ቼክ ለማድረግ ይመጣል። ይሄ እኔ ካንተ ጋር ከተገናኘን በኋላ የለም አንዳንዴ ይመጣና ቼክ ያው እኔን አይደለም እሺ ስለኔ የኔ ጤና አሳስቦት አይደለም የራሱ የእቃው ሲል እቃው ምናምን ቼክ አድርጎ ነው የሚሄደውና ሲመጣ እንኳን ለኔ አሁን እርጉዝ ነኝ ብዙ ነገር ነው የሚያምረኝ። የሆነ ነገር ይዞ ቢመጣ ያው አንድ ነገር አይደል ሙዝ ቢሆን ጁስ ቢሆንም ያው የሆነ ነገር በእጁ ይዞ ቢመጣም ያው ለኔ ትንሽም ቢሆን ለኔ ያስብልኛል ብዬ አስብ ነበረ። ግን እሱ ባዶ በቃ ፍጥጥ ብሎ በባዶ እጁ መጥቶ በሲሪየስ ይገባና ያው ቁልፍ ስላለው ከፍቶ ይገባል። እኔም ዝም ብዬ ወደ ክላሴ ገባለሁ። እንደዚህ ቼክ ምናምን ወደ ኪችን ድረስ ሄዶ ቼክ አድርጎ ይወጣና ይሄዳል። በዛው ይጠፋል። ስልክ ምናምንም ተደዋውለን አናቅም። በቃ ያው ተረሳሰን ነው የምልህ። እንግዲህ ያው ይሄ ቤት ለኔ አሁን ይሄ ቤት እሱ እንዳስዘበ ከሆነ ይሄ ቤት ለኔ አስቤዛ ምጠጣው ውሃ በቃ ምጠቀመው ነገር ሁሉ ይሄ ቤት ሰፊ ስለሆነ ከዚህ ትብላ ቤቱን ግርግዳውን ቦጭቄ እንዲበላ ነበር ያሰበው መሰለኝ። አላቅም ብቻ ያው እሱ የራሱ ወስኗል። እኔም እግዚአብሔር ይመስገን ከትንሽ ጊዜ በኋላ እግዚአብሔር ሰው ስለሰጠኝ አመሰግናለሁ። ብቻ በጣም እኔ አሁን ባዶ እጅ ስለመጣሁ ማለት ነው። አረ እሱን አላሰብኩም እንደዚህ መሆን ማለት እንደዛ እንትን አላልኩም። ቀጣይ ቢሆን ችግር የለም። እኔ ሙሉ ሪስፖንሲቢሊቲሽን እንደሚወስድ ቃል ገብቻለሁ። ቀጣይ የሚሆነው ነገር እስቲ እናያለን። ያው ያንተም መጀመሪያ ስለሆነ እኮ ነው ችግር የለውም። እሱ ያው ሁሌ ስለሚመጣ ቤቱም ስለሆነ አይደል ያለ ለዛ ነው እኔ እንደዛ አሰብኩት እንጂ አንተን ለመንካት ምናምን አይደለም። ከዚህ በኋላ ምንም ነገር ባይዘ እኔ ኢቴ ያለች ቤቱ ካስፈራሽ ማለት ነው እዚህ ካንቺ ጋር ልትኖር ትችላለች። ብቻ ከባድ ነው በዚህ የሚያክል ቤት ውስጥ ብቻሽን እንኳን ለወንድም ይከብዳል። እኔ የሚረዳሽ ነገር ካለ አሁንም ሰምቻለሁኝ። ምንም አያሳስብሽ፣ አትጨነቂ። አንቺ ባይዘ በዚህ ሰዓት የምትጨነቅበት ሰዓት አይደለም። ብዙ ቢያንስ ፈታ የምትይበት ጁስ ምናምን ለልጁ መልክ እንዲወጣ ቆንጆ እንዲሆን ሪላክስ የምታደርግበት ጊዜ ነው። ስለዚህ አትጨነቂ፣ አታስቢ። ደግሞ ስለዛሬ በጣም ይቅርታ እሺ። ጣራ ችግር የለውም። ስለምትጨነቂ ነው የራስ ምታት ምናምን ብዙ ነገር ስለምታስቢ። አንቺ በጣም ልጅ ነሽ፣ ገና ብዙ ነገር ነው የሚጠብቅብሽ። እንደዚህ መጨነቅ ማሰብ ምናምን ፈታ ብለሽ ኖር እሺ። ምንም አያሳስብሽ። አዎ ያው በልጅነቴ ፈተና ለምንድን ነው እንደዚህ የሚበዛብኝ ብዬ በቃ በጣም ነበር የምጨነቀውና ጭንቅ ለመርሳት ብዙ ነገር አረጋ ነበር። ግን ያው ጭንቅ ልረሳው አልቻልኩም። በቃ ይጨንቀኛል። ዝም ብሎ ያው ያሳለፍኳቸው ጊዜያቶች ምናምን በጣም ነው ራሴን እንትን ምለው እና ያው
እረሳዋለሁ። አልጨነቅም ከዚህ በኋላ። ባይቤት ቤተሰቡ እቺ ልጅ ማለት በጣም ከባድ ሱስ አለባት። ሱሱ ምንድነው? የሆነ የሚጠጣ ምናምን አይደለም። እቺ ባርች የሚባለው ልጅ እኔ አሁን ይሄ እንዴት ነው ዶክተር ሆኖ ቤቷ የሚመጣው ምናምን ብላችሁ ልታስቡ አይሚን ትችላላችሁ። እንደዛ አይደለም። እኔ እቺ ባርች የሚባለው ሰው በጣም ፍቅር ምናምን እንዲወጣላት ነው የሚፈልገው። እኔ እንዲወጣላት ነው ቤቷ የሚመጣው እሱን እንድትረሳ ነው ሐሳቤ። በቃ ራሷ ህይወቷ በጥሩ መንገድ እንድትመራ ነው እስከዚህ ድረስ የመጣሁት። ግን ያው ምንም በሷ በኩል ላይ ቢያንስ እንደዚህ ነው ምናምን ልትሉ ትችላላችሁ። ግን እኔ ቢያንስ ያስኩት ግብ አለ። እሷ ከባሪች ተለይታ ደህና ኑሮ እንድትኖር ነው ፍላጎቴ። ስለዚህ ብቻ ከዚህ በኋላ ያው አሁንም ቢያንስ እየረሳሽ አይደል? ራስ ምታት ይለቃል። ከዛ በቃ ትረሻለሽ። አዎ ሱስ መቼ ይቀራል ብለህ ነው? ቢያንስ በቅርብ ቀን እረሳዋለሁ። ነው እየረሳሁኝ ነው። አሁንም ያው እረሳዋለሁ ብዬ አስባለሁ። ሰው ቀጥረሻል? ኧረ እኔ እንጃ። እስቲ ክፈልሽና ቤትሽ ምናምን ሊሆን ይችላል። ማን ይሁን በቃ ፈታ በል መጣሁ። እሺ ማን አቤት ቤት ቅርታ ቤት እንግዳ አለ ማለት ዛሬ ባትገባ ደስ ይለኛል። ቤት እንግዳ አለ። እንዴት እዛው ሆነ ብታወራኝ ደስ ይለኛል። ማለት ምንድን ነው? እኮ ቤት እንግዳ አለና እዛው ጋር አውራኝ። ምን ፈልገህ ነው? እኔ አቀበላ ማን ነው እንግዳ? አሳልፊኛ ታዲያ ወደ ቤት ሁላ ላለማስገባት ነው እንዴ? እንትን ምታው ማን ነው? የምን እንግዳ ነው እንዴ? እንደው ምታው አረ እስከ ቤት ድረስ ማምጣት ጀመርሽ? ወደ ሄደና ሶሪ እዛ ቁጭ በል በእናትህ። የምን ቁጭ በማለት ነው? ተነስናች ለምትል እዛ መንገድ ለመንገድ እዛ ተረጋጋ። አንተ እኔ መስማትን እዚህ ሳይቀንሽ ደግሞ እስከ ቤት ድረስ መምጣት ጀመር። አረ በእግዚአብሔር አንተ ብቻ ቢያንስ ትንሽ ተረጋጋና ለምን መጣ ይባላል። ለምን መጣ እኮ ተረጋጋ መጀመሪያ። ምንድነው ሰውየው ማለት ለምሳሌ ማለት እሺ በኔ ቦታ ሁንና አሞኛል እኔ መድኃኒት የሚያመጣልኝ ሰው የለም የሆነ ነገር ሆኛለሁ ሲል መምጣት እኔ መጀመሪያ ጠይቀኝ። መጠየቄ ባይዞ ደስ ይላል። ምንድነው አንተ በት ለበት አካሚ ተረጋጋ አውራ እስቲ ባሪ ምንድነው እዚህ ሆስፒታል ለመክፈት ነው አሰባችሁት? አይደለም ተረጋግታ ቢያንስ ጠይቀኝ። ምንድነው ንገረኝ። ምንድነው? አረ እሱ ላይ ስላለች ማለት ነው። እሺ አሞኛል ስላለች መድኃኒት ይዤ መጣሁ። አዎ በት ለበት ምንድነው? አንተ በየበት ለበት ቁጠራ አንተና ድርጅት ነው። አንተ ደክሞኝ እኮ ነው ለመሄድ ደክሞኝ። የትም ብትሆን አንድ ለታመመች ሴት የመድረስ ግዴታ አለብኝ። ስለዚህ ስማ ደረስክላት አይደለ? ተነስና ሂድ። እሱ ያስማማል። ተነስና ሂድ። ቤት አለኝ፣ የተቀበርኩት ሰው ነኝ። ባርች አንተ ቆይ ለምንድን ነው ሁሉ ጊዜ ሰውን ስታይ ሰውን ተረጋጋና ኦኬ ተረጋጋ። ቢያንስ ተረጋጋ። እንደ ትልቅ ሰው እንደ ተማረ ሰው ሁሌ እስቲ አንዳንዴ ቢያንስ ባይሆን አንዳንዴ እንደ ተማረ ሰው ሐኪም በሚባለው ሰበብ ምንድነው እስከ ቤት ድረስ ወንድ ልጅ የምታመጪው? እኔ አሞኛል በዚህ አሞኛል ሳይሆን ለምን መጣ ወንድ ልጅ ሐኪም ቤት አትሄጂም ካመመሽ? የሺ ምን ይያውሽ ነው እንጂ በቃ ምሳ ሰርቼ ምሳ እዚህ እንዲበላ ምናምን በራትን ከያንተ ወደዛ ተረጋጋ። ይነካኛል ደግሞ ተረጋጋ። ባርች ቢያንስ ተረጋጋና ያለው ነገር እናወራለን። የሺ ምን እያሰብሽ ነው? ምን እያወራሽ ነው? ተረጋጋና እስከ ቤት ድረስ እንዴት ወንድ ልጅ ታመጫለሽ? ይኸውልህ ወንድሜ ባይዘ በሷ ላይ እኔ በሷ ላይ ጭል ብለህ አታወራ። ብራዘር ዛውስ ቢያንስ በሆዷ የያዘችው ማለት ነው የሚሰማ የሚጎዳ አካል አላት። ስለዚህ በሷ ላይ እንደዚህ ብጉ ብለህ አታወራ። በሳይለንትሊ ቀስ ብለህ አውራ። የሺ ልታሳብጂኝ አስበሽ ነው አይደል? እኔ ለምን አሳብ ስሚ እኔ አብጄ መንገድ ለመንገድ ጫት ገራባ ፈስታል እንድለቅም ነው የምትፈልገው? የትም አልጋ ቤት እየዞርክ በዳኒ ምን አገባኝ? ግን እኔ የተከበርኩ ሰው ነኝ። ቤት ውስጥ ነው ሞነው። ስሚ ወንድ ልጅ ቤቴ ለምን አመጣሽ?
ቤት መጣ እንጂ ምንም የተፈጠረ ነገር የለም። አንተ ጠባብ አእምሮ ስለያዝክ ወደ ሌላ መንገድ ወደ ሌላ ቦታ ወስዳ ልታስብ ትችላለህ። እኔ አይመለከተኝም። እሺ ቴንክ ዩ ስላከምካት ልጄንም እሷንም አስበህ ስላከምካት ልጄንም አሁን አንዴ ላውራ በጌታ በጥፊ እንዳልሽ እንዴ አንቺ ነበር ልጅ ላይ ይቻላልሰም ስማ ተነስና ሂድ። እኔ እሄዳለሁ። ኦኬ ሂድ ተነስና ሂድ። በተረጋጋ ቁጭ በልና ልሂድ። ተነስና ሂድ። አሁን ሂድ ተነስና ሂድ። ተነስና ሂድ። ተነስና ሂድ። እኔ እሄዳለሁ። እኔ እሄዳለሁ። እንዳንተ ጎሮሮ ምን ሆነ ነው? አረ በእናትህ አንቺ ደግሞ አረ ለሰው ክብር ይኑር። ስማ እሺ ተነስና ትሄዳለህ ወይስ አትሄድም? ይሄዳል እሱ ቀስ በል ይኸውልህ በዚህ ሙድ እንኳን መውጣት ከዚህ ቤት ልቅልቅ አይደለም፣ ግን ተረጋግተህ ማን ስለሆንክ ነው የማትወጣው? ያንተ ቤት ነው ቤት ሊሆን ይችላል። ያንተ ቤት ነው ቤት አለኝ፣ ለኔ ቤት አለኝ። ና ውጣ። እሺ አረ ባርጭ ቆይ አይወጣ ቆይ ማን ስለሆነ ነው አንቺ? ማን ስለሆነ ነው? ማን ስለሆነ ነው? ማን ስለሆነ ነው? ተረጋጋ። ለሰው ቤት ድረስ መጥቶ ለሰው ክብር ይኑር። አንተ እንዴት ነው እንደዚህ የምትሆነው? አንተ ሰው ላይ ትንሽ አታፍርም እንዴ? ወንድ ልጅ በኔ ላይ ደርበሽ እስከ ቤት ድረስ ማምጣት ይሄ በጣም ነው። እንደፈለክ አስብ። እሺ አትጩና ተረጋግተህ ማለት ነው። እኔ እወጣለሁ። ቤቲ ነው አይደለ? ባይዘይ ቤቲ ነው ሊወጣ ይችላል ነው። ግን አንተ በዚህ ሙድ አሁን የሆነ ነገር ብታረግስ የሆነ ነገር በዚህ ስሜት እሷን እኮ ልትገሉላት ትችላለህ። እሷን እኮ ልታወርዱላት ትችላለህ። በጣም ስለፈራሁት ነው። ግን አንተ ተረጋግተህ የምታወራ ከሆነ አይምን እወጣለሁ። አሁን ተረጋግተህ ቁጭ እሺ ውጣ። ይሄው በክብር ልጠይቅህ የተከበርክ ሰው ከሆንክ ስማ፣ ሐኪም ነኝ ዶክተር። እንደዚህ ስትይዝ እኮ ዝም ያልኩህ ከአንተ ጋር ልደባደብ ማን ፈርቻ አይደለም። አይምን እሺ ቢያንስ አንተ ቁጭ በል። እሺ ስማ ባርቻ አንተ እኔ አስወጣለሁ። እኔ ይሄው ትዕግስቴን ሙሉ እየተከታተልሽ ነው። አንተ ወጣ አይደል? ለምንድን ነው የምትመጣው? ለምንድን ነው እዚህ ቤት የምትመጣው? ስሚ ቤት ነው። ለምንድን ነው እዚህ ቤት ነው? በመለኩበት ሰዓት መጥቼ ቼክ ማድረግ እችላለሁ። አንቺም ቼክ እያረክ ነው፣ ግን እኔ ማየት አትችልም። አሁን ትዕግስቴን እየተፈታተንሽ ነው። አስወጪው ወይ አስወጪው ወይ እኔ ጎትቼ እንደ ውሻ ጎትቼ ነው ማውጣው። ስማ እንደ ውሻ ጎትቼ ነው ማውጣው። እኔ እንደ ውሻ ሳትዋረድ ስማ አለኝ። ተረጋጋ። ሳትዋረድ ብትወጣ ይሻላል። ኧረ ባርች ድምፅህን ቢያንስ ቀንስ። እኔን እያመመኝ እኮ ነው። በእግዚአብሔር ምን ሆነ ነው አንተ? በስነ ስርዓት ቁጭ ብለህ ሚስት እንዴት ነው ስትል ብቻ ነው መውጣት የምችለው። በዚህ ካንተ ጋር አላወራም። በእናትህ ምን አይነቱ ሰው ነው አመጣሽብኝ? ስሚ ወይ ባርች እኔ ራሴን እያመመኝ ነው። አትጩ በእናት በእግዚአብሔር። እሺ ወጥተህ ሂድ። አንተ ሂድ ውጣ። እኔ ነኝ ማለት እኔ ሂድ። እኔ ነኝ አንተ ባርች እሱ ያለ እኔ ውጣ። እኔ እወጣለሁ። ችግር ውጣ። ይሄ ሰውዬው ሊያሳብረኝ ነው ማለት ይሄ ሰውዬው ማለት ራስንታ ነው። እኔ እግዚአብሔርን ላንቺ ስል ነው የምታደሰው። እንደዚህ ላንቺ ስል እግዚአብሔር ምስክሬ ነው። ይሄ ሰውዬው ባይዘይ አንተ ከሰው ጋር እኔ አንተ ከሰው ጋር ለምን ትጣላለህ? አትጣለው። እሱ እንዲህ ነው። አንተ ስለማታውቀው ነው። ዝም ብሎ ለምን የሆነ ጦንቃይ ነገር ነው። ምን ይሁን አላውቅም፣ ብቻ ይመጣል እዚህ ቤት ዝም ብሎ ይመጣና ዘው ብሎ ይገባል። እንዳሁኑ ማለት ነው። እኔ ይመጣል ብዬም ተናላልኩም። በቃ እኔም በጣም የተረበሽኩት መሄድ አለብኝ። እሺ አትረጋጋም? ትንሽ ቢያንስ ቆያ። ታስቢ በጣም ይሄ ሰውዬው በጣም እየፈታታ ማለት እኔ በጣም እየጎዳኝ ነው ያለው። በጣም ሳይኮ እየጎዳኝ ስላለ ቢያንስ ትንሽ ተረጋጋ። ቢያንስ ትንሽ አያሳስብሽ። ይሄ ሰውዬው በጣም በቃ ምን ልበልሽ ብዙ ነገር ውስጥ እየገባው ነው ያለው። ትንሽ ተረጋጋ። ቢያንስ አትሄድ ደርዳ ባልኩ ወደ ሌላ ነገር እየመራኝ ነው ያለው። ስለዚህ እኔ መሄድ አለብኝ። መልካም አራቁጭ ወይ ችግር የለውም። እዚሁ ነኝ። ኧረ ልሸኝ ቢያንስ ልሸኝ ቢያንስ ጊዜ ይሁንልሽ። ኧረ ችግር የለውም። ሞኝ አትረጋጋም? ቢያንስ ትንሽ አታ የለውም። ብቻ ምሳ ምናምን ሲመችሽ ምናምን ደውይልኝ እንገናኛለን። እሺ አትረጋጋም? ቢያንስ ኖ ፕሮብሌም። በጌታስ እኔ እንጃ ብቻ እንደዚህ ይፈጠራል ብዬም እኔም አላሰብኩም። ቤተሰብ እንግዲህ ያው ምንም ማድረግ እኔ አልችልም። ለምን እንደሆነ አላቅም። በጣም እየፈታተነኝ ነው። ምን መሆን እንዳለብኝ ራሱ አላቅም።
ከዚህ በኋላ ራሱ ምን እንደሚፈጠር አላቅም። ብቻ በጣም የሚያስፈራ ሁኔታ ውስጥ ነኝ ያለሁት። ያስፈራል። የባርች ሁኔታው በጣም ነው የሚያስፈራው። በዚህ ሁኔታ ሌሊት መጥቶ ራሱ አንቆኝ ቢገለኝስ? ፈራው። እዚህ ቤት ለመኖር ራሱ ፈርቻለሁ፣ እውነት ለማውራት ማለት ነው። ልጁ እንዴት ነው እየሆነ ያለው? እኔ በዚህ ሰዓት እርጉዝ ነኝ። ይሄን ራሱ ሳያስብ እኔ ላይ ይጮሃል። ጭራሽ እጅ ያነሳብኛል። አይታችሁታል። እጅ እኔ ላይ እንደዚህ ሆኜ ያለው እጅ ያንሳብኝ። በኢየሱስ ክርስቶስ በጣም እየተዳፈረ ነው ያለው። እኔ ጋይስ እንግዲህ ከዚህ በኋላ እዚህ ቤት እሱ ከመጣ አልኖርም። ፈርቻለሁ። ሴት ልጅ ነኝ። በንዴቱ የሆነ ነገር ቢያደርግስ ቁልፍ አለው። የዚህም የዛኛው የግቢም አለው፣ የሁለቱም አለው ቁልፍ እና እንግዲህ እኔ አላቅም። በዚህ ሰዓት ደግሞ በጣም እያመመኝ ነው። ከጩኸቱም መጀመሪያም እያመመኝ ነበር፣ አሁን ጭራሽ ባሰብኝ። እንግዲህ እኔ ምንም ምለው ነገር የለም። እንግዲህ ለኔ ጸልዩልኝ። በጣም እያመመኝ ነው። ማረጋግጥ